ኦኬ የኦርቶዶክስ ታቦት ተብሎ የሚጠራው ይሄ ነው ወንድሞች እናቶች። እግዚአብሔር ይባርካቸው። አንዳንድ ካህናት እንደዚህ ፎቶ አንስተው አውጥተው ይለጥፉልሃል ማለት ነው እ? ይሄ ወንድሞች እናቶች ንጉሱ ማናቸው? አፄ ኃይለ ሥላሴ ናቸው። ምንድን ነው አሉ የተባለው እ፣ እናንተ የምታውቁኝ ለብሼ ነው፣ እሷ የምታውቀኝ አውልቄ ነው ምናምን ነገር ብለው ያሉት ነገር ስለ እቴጌ መነን ነው እሳቸው እንደዚህ ብለው ያሉት ይመስለኛል። እና እሳቸውን ንጉሱን ቀዳማዊ ኃይለ ሥላሴን ያው ልብሳቸውን ለብሰው የንግስና ልብሳቸውን ለብሰው ወይም ዙፋናቸው ላይ ቁጭ ብለው ምናምን ነገር እንደዛ ነው። አፄ ቴዎድሮስ ናቸው እንደዛ ያሉት። ግድ የለም ብቻ የኛው ነገስታት ናቸው። አፄ ቴዎድሮስ የሚሆን አፄ ዮሐንስ ብቻ ማናቸው የሚበሉ ማንም ከአፄዎቹ አልሸሸም። እና ስለ ሲናገሩ እሷ የምታወቀኝ አውልቄ ነው እናንተ የምታውቁኝ ለብሼ ነው አይነት ነገር ነው። እና ኦርቶዶክሳውያን እናንተ የምታውቁት ለብሶ ነው እና ያው ደግሞ አውልቆ ደግሞ እርቃናቸውን ሆነው ይሄ ነው እችት የኦርቶዶክስ ታቦት ብለው የሚሉት ይሄ ነው። ያው የታቦት መስፈርት ያሟላል ወንድሞች እናቶቼ እንዴ! ይሄ የታቦት መስፈርት ያሟላል ወይ? በዘጸአት መጽሐፍ ምዕራፍ 25 ላይ እግዚአብሔር ለታላቁ ነቢይ ለሙሴ በተናገረው መሰረት የታቦትን መስፈርት ያሟላል። ስፋቱ፣ እርዝመቱን፣ ወርዱን ያሟላል። አዎ ቴንኪው ሳምዬ ስላስታከልከኝ ከታች አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ። ቴንኪው እንደዛ ነው። እናንተ የምታውቁኝ ታጥቄ እሷ የምታውቀኝ አውልቄ አሉ። እውነት ነው። እና ወደ መኝታቸው ሲገቡ ባል ነው ቤት ውስጥ እንዴ ምንሽሩን ታጥቆስ እንትን ሶፋ ላይ ቁጭ አይልም በሚስቱና በልጆቹ መካከል። ኦኬ አሃ። እና ንጉሱም ቢሆኑ አልጋቸው ላይ ሲወጡ አውልቀው ነው ማለት ነው። እና አውልቄና ታጥቄ ነው ኦርቶዶክስ ታጥቃ ምናምን ነገር ሲሆን ይህንን አንድ ማዕት ሱቲ ላው ላይ ተደርቡና ፀሐይ አይሉት ዝናብ እንዳይመታው ዣንጥላ ያጠሉለታል። እንደኛ አይነት ደግሞ ነገረኛ ዲያቆን ደግሞ ከፊት ምርዋ ይዞ እየመታ ይሄዳል። አንቺ ከሩቅ ሆነሽ ሽቶ እንደዚህ ትረጫለሽ። በቃ ይሁን። ለዚህ ነበር አበሳችንን ስንጠብስ የነበረው ታቦት በውስቴታ ኦሪት ይከልልዋ እያልም ማለት ነው። በውስቴታ ይከልልዋ። ወርቅ የሚባል እኮ ዜሮ ነው፣ የለም። እንቻ ታቦት በውስቴታ ኦሪት ይከልልዋ። ኦሮሞ ሲተርትብህ ሙከ ላፍቶ ባጠተኒ ይልሃል። በቃ ሙከ ላፍቶ ማለት የግራር እንጨት ማለት ነው። ይሄ እንኳን የግራር እንጨት አይደለም። እኛ ጋር የግራር እንጨት ውድ ነው፣ የለም። ዝግባ አንድ ቃውት የሚባል እንጨት አለ እኔ በተወለድኩበት አካባቢ እና በሱ ከብቶች ከተመቱ፣ አዎ ዋንዛ ልክ ነው። ወዲያ ራስ ታውቃለህ አንተ ዲያቆን አይደለ እንዴ? ይሄኔ እኮ ኤኒዌይ፣ ግን ቃውት የሚባል እንጨት አለ እኔ በተወለድኩበት አካባቢ ላይ ማለት ነው። እንዳልኳችሁ በእናቴም በአባቴም በኩል ቄሶች ስላሉ በዚህ በትር አትስሩ ይሉናል። ከዚህ እንጨት በትር አትስሩ ይሉናል። ለምን? ከዚህ እንጨት በትር ከሰራችሁ፣ ያው ገጠር ስንጣላ በብትር ስለሆነ የምንደባደበው፣ በዚህ የተመታ ከብት ወይንም ሰው አይተርፍም ይሉናል። እና ለምንድነው ተመራጭ የሆነው ይሄ ቃውት የሚባለው እንጨት? በኋላ ነው የገባኝ አባቴን ስጠይቀው። ፋዘር ደግሞ እንትን ይሄ ድግር የሚባል ነገር አለ። አሁን እዚህ ብዙዎቻችሁ አታርፉም፣ የከተማ ልጆች ናችሁ በሙሉ። እነ ዳጊ አሁን እነ ሜሎስ ድግር አያውቁም፣ እርግጠኛ ነኝ። ምንም
ቤካ ያውቃል፣ ሰናይን አይደል ነው። እንዲያቆንም የከተማ ልጅ ይመስለኛል። ድግር የሚባለው ነገር በሞፈር ግራና ቀኝ አፈሩን እንዲገፋ ተደርጎ አለሽ አይደል መቅደዬ? ቴንክ ዩ። እና እሱ ነው። እና ይሄ ድግር የሚባለው ነገር ብዙ ጊዜ የምናበጀው በነቀዝ ከማይበላው እንጨት ነው። ወይ ደግሞ በምናርስም ሰዓት ላይ አፈሩ አንዳንድ ቦታ ላይ ለስላሳ አፈር ካልሆነ በስተቀር በተለይ እንደዚህ የሚሻክር አፈር ምናምን ነገር ያለበት ካለ እንጨቱ በመፋፋቅም ይሳሳል እና ያልቃል። እና በተለይ ግን ምንድነው ነቀዝ ስለማይበላው እንጨቱ ተመራጭ ነው ለድግር ማለት ነው። ቃውት የሚባል እንጨት ማለት ነው። እኔ በተወለድኩበት አካባቢ ያላችሁ ሰዎች ታውቃላችሁ፣ ዘግይታችሁም ብትሰሙ ማለት ነው። በተለይ እኔ በተወለድኩበት አካባቢ እኛ ከብቶች ውሃ በምናጠጣበት መልካ ጋር ሸለቆ ውስጥ አለ ቃውት የሚባል እንጨት እና በኋላ ላይ ነው ፋዘርን ስጠይቀው አረ ወደዛ ዞር በል ድግር የምሰራበት እና አይ አጎቴ እኮ እንደዚህ ይላል ብዬ የአባቴን ታላቅ እነሱ ቄስ ስለሆነ እንትኑ ያንን ታቦታቸውን የሚቀርጹት ከዚህ ነው አላለኝም ፋዘር። ውይ ነው ያልኩት። ታቦቱን የሚቀርጹት ከኦርቶዶክስ እኮ ነው አባቴ። ግን በቃ እውነቷን ፍርጥ አድርጎ ነው የሚነግረን። ታቦት የሚቀርጹት ከዚህ ስለሆነ ነው። ተዋቸው፣ አትስማቸዋለኝ። ነቀዝ ስለማይበላው በጣም ተመራጭ ይሆናል። ከዝግባና ኮሶ፣ ጥድ፣ ብሳና ሎል ከሚባሉ ዛፎች ይሄኛው እንትን አይበላው እና ከቃውትም ስሩት፣ ከዋንዛም ስሩት፣ ከዝግባም እንጨት ስሩት፣ ከእብነበረድም ስሩት። እናንተ የምታውቁኝ ታጥቄ እሷ የምታቀኝ አውልቄ ብለው እንዳሉት ኦርቶዶክሳውያን የምታውቁት ካህናቶቹ አስታጥቀው ሱቲ ሸፍነውት ነው። ከሱቲ ውጪ ኦርቶዶክስ ተዋሕዶ ቤተክርስቲያን አለኝ ብላ የምትለው በሙሉ ምድሪቱ ላይ አለ ተብሎ የሚባለው ነገር ሁሉ ወጣች ገባች፣ የዓመቱ የወሩ ምናምን ነገር ተብሎ ድርብ ነው። አሁን የስላሴ ተብሎ የተባለ ማለት ነው። ጉች ጉች ብለው ማለት ነው። አሁን አምላክን በእንደዚህ አይነት ቀርጾ በመሮ እንደዚህ ፈልፍለህ አይን አውጥተህለት ነውር እኮ ነው ወንድሞቼ ናቶቼ፣ ነውር። አብ ወልድ መንፈስ ቅዱስ ብለው ማለት ወልድስ እሺ በተለየ አካሉ በስጋ ታየ። እግዚአብሔር አብን የት አይተህ ነው እንደዚህ አይነት ፈልፍለህ አፍንጫ እንትን በአፍንጫው ጋር ቀዳዳ አውጥተህለት በሰንጢ ነገር ፈልፍለህ አውጥተህ ቀዳዳ በጅተህለት ማለት ነው። እና እንዴት እንደሚያበሳጭ ማለት ነው ወንድሞቼ ናቶቼ፣ ያበሳጫል። እግዚአብሔር አብ ወልድ መንፈስ ቅዱስን በዚህ ነው ያልክ አዋርዶ ሰርቶ ታቦት ብሎ የሚል እና ታቦት ብሎ የሚለው ስያሜ የወሰድነው ከመጽሐፍ ቅዱስ ነው ይላሉ። መልከ ጥፉን በስም ይደግፉ እንደሚል ማለት ነው። እንዲህ አይነትን መልከ ጥፉ በስም ለመደገፍ ታቦት ብለው አሉት። የታቦትን መስፈርት አንድም ቦታ ላይ አያሟላም። ለዚህ ነው ዲቤት ስንጠራቸው የማይመጡት። አሁን ስሙን አብዝተው ማለት ነው። አንዴ ጠረጴዛ፣ አንዴ መሰዊያ፣ አንዴ ታቦት፣ አንዴ መክተፊያ። መክተፊያው እንደውም አልጨመርኩትም። የትኛው ነው? አንዱ መክተፊያ ነው፣ አንደኛው ጠረጴዛ አይባልም ይላል፣ ሌላኛው ደግሞ ጠረጴዛ ይባላል ይላል። አንደኛው የብሉይ ኪዳን ታቦት አለን ይላል፣ ሌላኛው ደግሞ የብሉይ ኪዳን ታቦት የለንም ይላል። ይህንን እኛ እንደውም ጥያቄውን ሳናነሳው እርስ በርሳቸው ኦርቶዶክሳውያኑ ያልተግባቡበት ሊግባቡበትም ያልቻሉት ፓትርያርኩ እንኳን ተጠይቀው አለ መጣ ስለተባለው ታቦት እኔ ምንም አውቀው ነገር የለም አባቶች ግን ሲሉ ነበረ ብለው ያሉትን እዚህ ያለኝ ቪዲዮ አባቶቻችን ሲናገሩ ነበር። እርሱ አይተውታል አለቻቸው የአልጀዚራ ወይ ሲኤንኤን ጋዜጠኛ። አላየሁትም ግን ሲባል ሰምቻለሁ አሉ። ፓትርያርክ ብፁዕ አቡነ ማትያስ አላዩትም። ብፁዕ አቡነ መርቆሬዎስም አላዩትም። ብፁዕ አቡነ ጳውሎስም አላዩትም። ብፁዕ አቡነ ተክለ ሃይማኖትም አላዩትም። ብፁዕ አቡነ ቴዎፍሌዎስም አላዩትም። ብፁዕ አቡነ ማናቸው ባስሊዮስም አላዩትም። አንድ 6 እና 7 ጳጳሳት እስካሁን አሉ፣ አንዳቸውም አላዩትም። በተለይ ከእስራኤል አምጥተነዋል ብለው የሚሉት ማለት ነው። አውልቄና ታጥቄ እንደዚህ ማለት ነው። ታጥቆ በልብስ ተሸፍኖ ብታየው ማለት ሲያወልቅ ግን ይሄ ነው። እዚህ ለምትሰሙ ሰዎች የኦርቶዶክስ የምትሰግዱት ለእንደዚህ አይነት እንጨት ነው። ለእንደዚህ አይነት እንጨት ማለት መጠኑ ቅርጹ እቤታችሁ ሽንኩርት የምትከትፉበት መክተፊያ ማለት ነው።
መጠኑ የሱ ነው ያለው። እቤትሽ ራስሽ እስኪ ነጭ ሽንኩርቱን አድቅቂበት፣ መክተፊያውን አቀብኝ ብለሽ እንደዚህ የምጨቀጭቂበት እሱ ማለት ነው ሳይዙ። በቃ ምንም ይኸው ውሸታቸውን የአምላክ ስም ተጽፎበታል፣ 10ቱ ትእዛዛት ተቀርጾበታል። በፍጹም አንድም የለም። አሁን ይሄን እዚህ ጋር እንደዚህ ዙም አድርገን ስናነበው እዚህ ጋር ያለው ትንሽ ጥርት ያለ አይደለም። እዚህ ጋር ግን ታቦተ እግዚአብሔር ታቦተ አብ ወልድ ወመንፈስ ቅዱስ እና ደግሞ እዚህ ጋር ቅዱስ ሚካኤል የለ ታቦተ ቅዱስ ሚካኤል ይላል። ደግሞ ይኸውልህ እኔን አያችሁታል መጨረሻ ላይ ያው ታቦተ ቅዱስ ሚካኤል ይላል። ከላይ ደግሞ እቺ ጋር ያለችዋን የግዕዟን ቃል ላንባት አልቻልኩም። የሚታያችሁ ካለ ከኔ ይልቅ የተሻለ ግን ይላል ታቦተ አብ ወልድ ወመንፈስ ቅዱስ የታለ 10ቱ ትእዛዛት የሚል አንዳንዱ ላይ ልክ እንደዚሁ እዚህ ታቦተ ቅዱስ ሚካኤል ይልና ከታች ደግሞ ታቦቱን ያሰራው ቦርጫማ ሀብታም ሰው ስሙ ይጻፋል። ክርስትና ስሙ ወይ ወይዘሮ ከሆነች ወለተ ጊዮርጊስ ተብሎ ማለት ነው። ያሰራው ሰውዬ ክርስትና ስሙ ምናልባት ሰይፈ ሚካኤል ወይ ክንፈ ሚካኤል ከሆነ ሰይፈ ሚካኤል፣ ክንፈ ሚካኤል። አየው አምላክን በዚህ አይነት መልክ ቀርጸህ አይን አውጥተህለት በሰንጢ እንደዚህ ጎርጉረህ አፍንጫ እንደዚህ ቀዳዳ ብጅተህለት ለዚህ ሰግድ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን ቅዱስ እግዚአብሔር አብን በልጁ በክርስቶስ ኢየሱስ በኩል ራሱን የገለጠልን አብን ማን ወልድን የተረከልን ስለ አብን አንድም ያየው የለም ነው ብሎ ያለ 4 ነጥብ ይሄ በጌታ ላይ የጽርፈት ቃል መናገር ምራቅ መጥፋት ይባላል። እንደዚህ አድርጎ አሁን ይሄን ነው እንግዲህ መሰዊያ ነው የሚባለው። የመሰዊያም ሳይዝ የለውም። በመጽሐፍ ቅዱስ መሰዊያ የተባለውን ብናይ ሳይዝ የለም እና ቃልን ብላችሁ ምትሉ ካላችሁ ኑ ግቡ። ብሉይ ኪዳን ላይ ያለውን መሰዊያ ይሄ መሰዊያ ተብሎ እንደተጠራው የብሉይ ኪዳን መሰዊያ ተብሎ ተጠርቷና ብላችሁ ምትሉ ካላችሁ ጥሩ ነው። መጋቤ ብሉይ የምትባሉ ብሉይ ኪዳን ላይ በደንብ እውቀት አለን ብላችሁ ምትሉ ሰዎች ኑ ግቡ፣ እናወራችኋለን። መሰዊያ ተብሎ የተባለውን በመጽሐፍ ቅዱስ ላይ የተጻፈውንም ምንም መስፈርቱንም አያሟላም። ታቦት ብሎ የሚለውንም መስፈርትንም አያሟላም። ጠረጴዛ ብሎ የሚለውንም እቤታችን ካለው ጠረጴዛ ምንም የሚያሟላው ነገር የለም። ጠረጴዛ እኮ 4 እግር አለው። ይሄ 4 እግር የለውም። እና ካላችሁ መስማት እንችላለን ለማለት ነው። ቴንኪ ወንድምነት ዳግሻዬ እንኳን ደህና መጣ። ሰላም ብያለሁ። ጸጋ ይብዛላችሁ ወንድምነት። ትልቁ ላይ አሁን እንቀጥላለን። እሺ ጸጋ ይብዛልህ ዳግሻዬ፣ ዌልካም እንኳን ደህና መጣ። የሚመች ቦታ ላይ ካለ ሰላም ልትለን ትችላለህ። እሺ ዳግሻዬ ሲመቸው ሰላም ይለናል። ሌላ ኦርቶዶክሳዊ ካለ እንቀበለው። ዳኒ ይቅርታ ሰላም እያልኩ ሚሰላ አርጠፋ ሰላም አይ ነው ሰላም ብያለሁ። ኤርሚዬ፣ ሜሎስዬ፣ ሰናዬ፣ ዲያቆን አዲስዬ፣ ቤካዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? ተባረክልኝ። እኔ ፔጅ ላይ አዲስ ቪዲዮ ለጥፍ ያለሁኝ ኤርሚ ልኬለት በውስጥ ያየው አልመሰለኝም። አንድ ተጨማሪ መጽሐፍ እንዳወገዙ አይታችሁ ሆን አላውቅም። እንግዲህ እንሄድበታለን። እስኪ ከዛሬው ሀሳብ ጋር ባይሄድም አንድ ተጨማሪ መጽሐፍ አውግዘዋል። አንዳንድ ሀሳቦች ላይ እንሄድበታል ሌላ ቀን። ግን ገብታችሁ እንድታዩት ወገኖች። ዳጊ ለምን ጠቅላላ አድርገው አንድ መጽሐፍ እኮ አይደለም። ምን ባለፈው አንድ መጽሐፍ ምንድነው እንደዚህ እየቀናነሱ ደውለህ
ዳግሻ እንጀራ ጉዳይ ደውለው ነው ኤርሚዬ። ለምን አንድ ፊቱን በሙሉ አንድ አያወግዙልንም? ኤርሚዬ እንጀራ ጉዳይ ነው። ተው እንደዚህ ነው ኤርሚ ተብዳል። የስም ዝርዝራቸውን ይሰጣችኋል እንዲወገዙ ትፈልጓቸውን ብለህ ንገርልን። በሆነ ዳግዬ በየቆራረጡ ምንድን ነው አወገዘች አወገዙ ምናምን ነገር። አሁን ስንቱ እንዲህማ ከሆነ ጌታ እስኪመጣ ድረስ ተወግዘው አያልቁም መጽሐፍቶቹ አያልቁም። እሱ እውነት ነው። በየተራ ከሆነ አያልቁም አያልቁም። በጣም ኤርሚዬ ተባረክ። ጌታ እስኪመጣ ድረስ እውነት ለመናገር አንዳንዱ በቀን አንዳንድ ራሱ ያደረጉት አይጨርሱትም። እሺ ቴንኪዩ ዳግሻይ። እስኪ ወገኖች አንድ አፍታ እንሂድና ሪፖስት እናድርገው። ዳግሻይ አንድ ቪዲዮ ለቋል። ሪፖስት ብታደረጉት ብዙ ሰዎች ጋር እንሄዳለን። ሪፖስት አድርጉት። ሪፖስት እያደረጋችሁ የዳጊን ፕሮፋይል ነክታችሁ ከዛ ዳጊ ላይ ቪዲዮዎች ታያላችሁ። መጨረሻ ላይ የለቀቀውን እሷን ቪዲዮ ሪፖስት አድርጉት። እንዲሁም ሜላ አይ ቲንክ ቪዲዮ ለቋል፣ ሪፖስት አድርጉት። እኔም ቪዲዮ ለቀቅ ያለው ስለ ታቦት እንደዚሁም ሪፖስት አድርጓቸው አይ ቲንክ እና ተመልሳችሁ ነው። ጸጋ ይብዛላችሁ። እዚሁ እያላችሁ ፕሮፋይላችንን እየነካችሁ ሪፖስት አድርጓቸው። ተባረኩ። ያው ሪፖርት ስለሚበዛባቸው ወዲያው ይወርዳሉ፣ ተደራሽነታቸው ይቆማል ምናምን ማለት ነው እና ታውቃላችሁ የዓለማውያን ወይ ደግሞ ዝም ብሎ የሚሰሯቸው ቪዲዮዎች በጣም ነው የሚሄዱት። ለምንድን ነው የሚሄዱት? ያው ሪፖርት ስለማይደረግባቸው ነው። ሌላ ምንም ምክንያት የለም። እኛ የምንሰራቸው ቪዲዮዎች ግን ሪፖርት ይደረግባቸዋል ብዙ ሰዎች። ስለዚህ ሼር ሲደረግ ኮፒ ሊንክ እና ሪፖርት ሲደረጉ ብዙ ሰዎች ጋር ግን እንደርሳለን። ስለዚህ አድርጓቸው። ጌታ ኢየሱስ ይባርካችሁ። ደግሞ በጣም ብዙ ሰው ይጠቀምበታል፣ ብዙ ሰው ይድንበታል። ተባረኩ። ጌታ ኢየሱስ ይባርካችሁ። ሪፖስት ሼር እና ዲዩት የምታደረጉ ሰዎች ካላችሁ ዲዩት ብታደረጉም ትችላላችሁ። ቴንክ ዩ። እሺ ሰላም ዳን፣ ከየት ቤተ እምነት የሆነ የመጣው ወዳጄ? ዳን 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 በጌታ ኮን ካታርከመን ወዳጅ እሺ አልተቋረጥኩም አለዋል። እየሰማችሁኝ ነው? እሺ ይሰማል። እሺ ቴንክ ዩ። ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ታቦት ጠረጴዛ ነው ወይ ብለን እየጠየቅን ያለ ነው። ስለ ታቦት ነው እየተወያየን ያለ ነው። ኦርቶዶክሳዊ ሆናችሁ ስለ ታቦት ማስረጃ አለኝ የሚል የትኛውም ጫፍ ይመቸናል። መክተፊያ ብትሉ፣ ራሱ ታቦት ነው ብትሉ፣ ጠረጴዛ ነው ብትሉም ይመቸናል እና ስለዚህ የትኛውንም ሀሳብ መደገፍ ትችላላችሁ። እናንተ የሚመቻችሁን መምረጥ ትችላላችሁ። የራሳችሁን ስታንድ መያዝ ትችላላችሁ። ስለዚህ እንደ አንድ ኦርቶዶክሳዊ መጽሐፍ ቅዱሳዊ የሆነውን ሀሳብ ግን አንስቼ መሞገት እችላለሁ የሚል ሰው ካለ አንድ ቁጥር ቢጽፍልን ልንቀበለው እንችላለን እና ያው ከታቦት ጋር ተያይዞ በጣም ብዙ ትዝታዎች እንደሚኖራችሁ አስባለሁ አይደል? በጣም ብዙ ትዝታዎች አሉ ቤተክርስቲያን ውስጥ። ታቦት አልሄድም አይደል? አልሄድም አለ ይባላል። ካልበላው፣ ካልታረደልኝ፣ ካልተሰዋልኝ። ታቦት ግን ይበላል እንዴ ጋይስ? የሆድ ነገር እዛ ቤት በጣም ከፍ ያለ ቦታ አለውና አይደል? ካልታረደ ካልተሰዋ አይሄድም፣ እምቢ አለ ይባላል። እኔ እሷኛዋ ሙድ በጣም ነው የምትመቸኝ የነበረው ዳንዬ። በእውነት ማህሌቱ ራሱ ሲደምቅልን አልኩ እኮ በጣም ታርዷል፣ የሚታረድ አለ ተብሎ የሆነ ኢንፎርሜሽን ይመጣልናል ከውጭ ማለት ነው። ዛሬ በጣም ታርዷል ከተባለ በተለይ ማህሌት ቆመን ልክ እንደ ማህሌት ጽጌ ወይ ደግሞ እንደዚሁም ዋዜማም ላይም ጭምር ዋዜማ ላይ ስንቆም አንዱ ወይ ቄስ ወይ ዲያቆን
አምጥቶ በስርዓት ገበሬው ደግሞ አምጥቶ ነው በሬውን እዛ የሚያቆመው እና እንደታረደ ካየ ወይ ደግሞ በሬው እንደመጣ ካየ የስለት ነው ይባላል። ማህሌቱ ይደምቃል። የከበሮ አመታታችን ይለያል። ጩኸታችን ይለያል። ምክንያቱም የሚያስጮህን ምን እንደሆነ ይታወቃል። ትቀልዳለህ ትላለህ፣ ወዲያው ሀሳቡ ይቀየራል በሙሉ። እንቅልፉ መጥቶ የነበረ ቄስ ሁሉ ቀና ቀና ነው የሚለው እና አስታውሳለሁ በእውነት በጣም ብዙ ቦታ ብዙ ቤተክርስቲያን የዚህ ትዝታ አለብኝ። በጣም ብዙ ቦታ እና እኛንን ምን በላይ የነበረው ግን አሁን ምእመኑ ስለተሰሚ ታቦት እያሉ ይሏቸዋል። ታቦቱም ማለት ስለተሰሚ ነው። ትሰማለች፣ ይሰማሉ። እሱኛው ታቦት በጣም ሰሚ ነው፣ በጣም ፈጣን ነው። ይቀርብልሃል፣ ይደርስልሃል፣ ይራዳሃል ብለው ይላሉ እና እሱ ላይ ቢያወሩ ጥሩ ነው እንጂ የሆዱን ነገር አታንሳው ለማለት ነው ወንድምነት። እሺ ጸጋ ይብዛላችሁ፣ ተባረኩ። እሺ ሌላ ሰው ካለ እንቀበላለን። ቴኮ ነው የሚለው ሰላም ሰላም ወዳጅ አለን ከቀለሜ ጋር ወይስ ከአባዬ ጋር ላውራ? ከራስ ጋር አውራ ብራዘር። አንተ አሁን ከራስ ጋር ማውራት ነው የሚያስፈልግ። እሺ ሌላ በእውቀት ማለት አሁን እኛ እውቀት ያለው ሰው ብራዘር፣ እውቀት ያለው ሰው ከገባችሁ አሁን እኛ እኮ አላስገድድናችሁም ማለት እኛ በፍጹም አላስገድድናችሁም። እና ፕሊዝ ከገባችሁ እውቀት ኖሯችሁ ግቡ። በቃ በእውቀት መሞገት የምትችሉ ሰዎች ኦኬ። በቃ ሐሳብን አንስታችሁ ሐሳብ ላይ ማውራት የምትችሉ ሰዎች ብራዘርስ። አሁን ለቀልድ አይደለም ያለ ነው። ማስረጃ ያለው ኦርቶዶክሳዊ ካልሆነ ግን መግባት አይጠበቅበት። ማን አስገደደ? ማንንም እኮ ያስገደደ የለም። ማን አስገደዳችሁ ብራዘርስ? በቃ ስትገባ ግን እውቀት ኖሮ ነው የምትገባው። እዚህ ያለው ቁጭ ብሎ የሚጠብቅ ሰራዊት ቀላል ሰራዊት አለ። እሺ ሰላም ዳኒ፣ እንዴት ነህ? ሰላም ይብዛ። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ዝም ብዬ ለመከታተል ነበር አጋጣሚ እንትን ያልኩት። ኤርሚዬን በጣም ወዳለሁ በልኝ። ስላስገባኝ አመሰግናለሁ። ወርጄ ከታች ልስማችሁ። እሺ እሺ ዞሊቲ ነው የሚለው ሰላም። እሺ ሌላ ኦርቶዶክሳዊ ተረኛ ሌላ ኦርቶዶክሳዊ በቃ ቤተክርስቲያኒቷ ታቦትን በተመለከተ ልታወሩና ልትነጋገሩ የምትችሉ የቤተክርስቲያኒቷ አገልጋዮች ማስረጃ ያላችሁ ኦርቶዶክሳውያንን ነው የምንቀበለው። ኦርቶዶክሳውያን። እሺ ባሩ ነው የሚለው ሰላም ባሩ። ሰላም እግዚአብሔር እንዴት ነው እንደማለት? እግዚአብሔር ይመስገን ደህና ነኝ። እሺ ከየት ቤተ እምነት? እኔ ጴንጤ ነኝ። እሺ እንኳን ጴንጤ ሆንክ። በቃ ታች ሆነ ታፕ ሼር አድርግ። ጸጋ ይብዛል። እሺ ኦርቶዶክሳዊ አሁን እየተቀበልን ያለ ነው ኦርቶዶክሳውያን ነው ወዳጆች፣ ኦርቶዶክሳውያን ነው እየተቀበልን ያለ ነው። ኦርቶዶክሳውያን ነው የምትገቡት። ቴንክ ዩ ጋይስ። እሺ ኦርቶዶክሳዊ ርዕሱ እንግዲህ ቤተክርስቲያኒቷ አለኝ የምትለው ጉዳይ ነው። አለኝ የምትለው ጉዳይ ነው። ባይዘው ቤተክርስቲያን ታቦት ከሌለበት ህንፃው ባዶ ነው። ሰዎች አይሳለሙትም። በቃ ባዶ አዳራሽ ብለው የሚያስቡት እና ታቦት በቤተክርስቲያኒቷ በጣም ትልቅ ስፍራ የምትሰጠው ነው። በጣም ትልቅ ስፍራ ማለት ነው። ትልቅ ስፍራ ነው። በዚህ ጉዳይ ላይ ነው እያወራን ያለ ነው። ከነገረ ድነት ጋር ራሱ የሚገናኝ ጉዳይ አለ። እሺ ሰላም አሜዚንግ፣ እንዴት ነህ ወዳጄ? ጤና ይስጥልኝ። ሁሉ ሰላም ነው፣ ክብሩ ይስፋ። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ
ግን የተለየ ኦርቶዶክስ ምን ማለት ነው? ኦርቶዶክስ አልገባኝም። ከየት ኦርቶዶክስ ከኢትዮጵያ ነው ወይስ? አዎ፣ ግን ወንድሜ እኔ ከኦርቶዶክስ ነኝ። ከኦርቶዶክስ ከኢትዮጵያ ኦርቶዶክስ ማለት ነው። እውነት ነው። አዎ፣ ከኢትዮጵያ ኦርቶዶክስ፣ ከራሻ ኦርቶዶክስ፣ ከየትኛው ኦርቶዶክስ? ግን ኦርቶዶክስ የዛ አማኝ ነኝ። ግራ ገብተዋል ማለት ነው። አልገባኝም። ግን ግራ ካልገባ የኢትዮጵያ ከየትኛው ነው? ኦርቶዶክስ ከግሪክ ነው? ከራሽያ ነው? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው? ከየት ነው የመጣው? ራስን ግልጽ አድርገው። አዎ፣ ከትክክለኛ ኦርቶዶክስ መዳንና ህይወት ካለበት ኦርቶዶክስ። ከየት ማለት ነው? ከግሪክ። ኢየሱስ ግሪክ ነው እንዴ? አንተን የጠየቅኩ አንተ ኢየሱስ አይደለም። ለሆነም አልችልም። እንደዛም አንተን የጠየቅኩ አንተን ስጠይቀ ኢየሱስ ብለህ አታውራ። ስለ አንተ ነው እያወራሁኝ ያለሁት። ከየትኛው ብራዘር? አሁን እድል ማለት በቃ አሁን ትግል የለንም። ጥሩ ነገር ጠይቀ። ኦርቶዶክስ ማለት ወዳጅ ኦርቶዶክስ ማለት ትክክለኛው ሃይማኖት ነው ወይስ ኦርቶዶክስ ወርዱ ነው? ወንድም አለም እሱም በኋላ ስንማማር እናወራለን። የጠየቁን ጥያቄ አየህ፣ ይኸውልህ የኢትዮጵያ ኦርቶዶክስ ወይ ደግሞ የኢትዮጵያ ሙሉ ወንጌል የት ነህ አንተ? አሁን እሱን ዲፋይን ለማድረግ እኮ መጀመሪያ የት መሆንን እኮ ማወቅ አለብን። ሰው የት እንደሆነ ሳያውቅ እንዴት ነው ዲፋይን ለማድረግ የሚሞክረው? ከየት ነህ አንተ? የት ሆነ ነው አንተ? አሁን የት ሆነ ነው? አታስብ። አሁን ስለ አንተ ነው ወዳጄ። ከየት ነህ ማለት? ከየት ነህ ብራዘር? ከየት ነህ? ከየትኛው ኦርቶዶክስ? አዎ እኮ እሱ ነው የኔ ጥያቄ ነው። እሱ የኔ ጥያቄ ነው። አንተ ከየትኛው ኦርቶዶክስ እኮ ከየትኛው ኦርቶዶክስ? ዋት ዱ ዩ ሚን ኦርቶዶክስ? የትኛው ኦርቶዶክስ ሳይሆን ግን ዋት ዱ ዩ ሚን ዘ ሚኒንግ ኦፍ ኦርቶዶክስ? ከየትኛው ኦርቶዶክስ ወዳጄ? እሱም በኋላ የምናወራው ነው። ከየትኛው ኦርቶዶክስ? the truth ኦርቶዶክስ። እንግሊዝኛ ያበደ እንግሊዝኛ ነው። በዚህ እንግሊዝኛ ይቀጥል። አማርኛ እንዳትናገር ቀጥል እስኪ በደንብ አብራራልን። ትንሽ ጋር እንግሊዝኛዋ በጣም ተመችታኛለች። ያበደች ነች እንዴ? አይ እሳቸውን ነበር የምፈልጋቸው። ያቁኛል እንግዲህ የዛሬ 6 ዓመት ኦርቶዶክስ ኢስ ኦርቶዶክስ። እኔ በእውነት ልንገርህ፣ እኔ ኦርቶዶክስ ነኝ። የትኛው ኦርቶዶክስ ብትለኝ ለትሩዝ በልብ ውስጥ ነው ያለው። እሺ መናገር አልፈለገም፣ ፈርቷል። ችግር የለም እንለፈው። አልፈራም። አትንገርም ብራዘር። ስለምታፍርበት ትችዋል። ቆይ አንተ ልጅ ነህ። ከአንተ ጋር አላወራም። ከሱ ጋር ነው የማወራው። በእውነት ልንገርህ፣ ከእውነቱ ጋር በቃ ከሱ ጋር ነው እንዴ? እድል ልስጥህ። እንኳን ደህና መጣህ። ከ6 ዓመት በአንተው ንግግር ከ6 ሰላም ነው ወይ? ተገናኘ። እንዴት ነህ? 6 ዓመት በፊት ኦኬ። አሁን አደባባይ አልወጣም፣ ግን ያው ትሩዝ ዊ ኖው ኢች አዘር። እሺ አማርኛ አድርግልኝ። እኔ ትንሽ እንግሊዝኛው ላይ ብዙ አላረፍም። አማርኛው ላይ ትንሽ አብዛልኝ። እኔም ደግሞ ብዙ አላረፍም፣ ምክንያቱም አንተ ነው የምታስተምረኝ። እውነቱ ስለምገልጽ ማለት ነው። እሺ ከየት ነው ወንድማችን? ከኦርቶዶክስ ነው ብለናል። ከኢትዮጵያ ነው ወይስ ከራሽያ ወይስ ከግሪክ? Not really. A kind of Catholic. ስለዚህ ኦርቶዶክስ አይደለም ማለት ነው። ያ ኦርቶዶክስ ማለት ወርዱ ነው ወይስ ደግሞ ቃሉ ነው? ምንድን ነው እሱ? በእናንተ በጣም እንትን አደርጋለሁ።
በግል ያስ ምኑ ነው የስ የምትለኝ? እውነቱም በኋላ ብቻችን ብናወራ፣ ምክንያቱም ይሄ አይመጥነኝም። ከአንተ ጋር ባወራ ደስ ይለኛል። እውነት ነው፣ ይሄ አይመጥነኝም እንዴ። ከአንተ ጋር ባወራ ደስ ይለኛል። ምክንያቱም አንተ ድሮ እንትን ስታደርግ ምናምን እያየሁ ነበረ እስራኤልን እንደዚህ ግልጽ ኖ አስታውሳለሁ። የዛሬ 6 ዓመት ምን ሳደርግ እያየህ ነበር? ኖ እውነቱን ነው። ምክንያቱም እስራኤል ሀገር እንደዚህ ነው፣ ከጂውሾች ጋር እንደዚህ ነው። እዚህ ቦታ እዚህ አሳይ ምና የስ አይ ሃቭ ምናልባት እንትን ካለ እውነቱን ከመናገር አልዋሽም። ራሴን መግለጽም እችላለሁ። ግለጥ እስኪ ራስን ልወቅህ። እኔ እስካሁን አላወኩም። ሪካርድማ እንዳልደረግ ችግር የለም። ብዙ የማውቀው ሰው ስላለ ዘንግቼ ሊሆን ይችላል። ኤርሚ እኔ ራሴ ነኝ። ያው ታዛቢው ነህ አይደለም? ታዛቢ አዎ፣ ግን ወሳኝ ነኝ። በሉ ተባረኩ፣ ደስ ይለኛል። በቃ አላወኩም። ቴንኪዩ። በዚሁ እንጨርስ። እግዚአብሔር ይባርክ። በርታ፣ ጠንክር። የዛሬ 6 ዓመት አካባቢ በታቦት ላይ እንግዲህ ሶሻል ሚዲያ ላይ ሳስተምር ሰምተዋል። እውነቱን ያውቀውታል። ለዚህ ነው በዚህ ርዕስ ጉዳይ እንዳይጠይቅ ብሎ ነው ይመስለኛል ስገምት። እንግዲህ እንደዛ ነው እና ወንድም ነው ቀጥሉ። ቴንኪው። እሺ ጸጋ ይብዛል። ያው ማን አስገደደው ነው እንዲገባ እኮ ጋይስ፣ ማንም እኮ ያስገደዳችሁ የለም። እና ማውራት የማትችሉ ከሆነ ፕሊስ አትል። እውነቴን ነው የምልህ። ኦርቶዶክሳውያን ገብታችሁ ግን ማውራት የምትችሉ ሰዎች ካላችሁ ደግሞ ግቡ። እየለመንን ያለ በታቦት ጉዳይ ማውራት እችላለሁ የሚል ኦርቶዶክሳዊ ማለት ነው። በቃ እኔ ኦርቶዶክሳዊ ነኝ፣ ማውራት እችላለሁ። ስለ ቤተክርስቲያኒቷ የታቦት ትምህርት ማስረጃ አለኝ የምትሉ ሰዎች ካላችሁ ፕሊስ ግቡ። ይኸው በጉጉት እየጠበቅናችሁ ነው ያለነው፣ በጉጉት ማለት ነው። እንደ አንድ ኦርቶዶክሳዊ ገብታችሁ ሀሳባችሁን እንድንሰማ የእግዚአብሔር ሀሳብ ያለበት ነገር ካለ እኛ ደስ ይለናል፣ እንቀበላለን። ስለዚህ በማስረጃ ማውራት የምትችሉ ሰዎች ካላችሁ። ቤቲ ኦርቶዶክስ ናት። ዳኒ እኔን ኢንቫይት ያደረኳት ጥሩ ጠያቄ ነች። ጥሩ ጥያቄ የምጠይቅ በጣም አመለሸጋ የሆነች ልጅ ነች። ብናት እና ሰላም እያዳመጥኳችሁ ነው። 6 ሰዓት ነው እኛ ጋር 6 ሰዓት ከሀያ ነው። አውሮፓ ነሽ አይደል? አዎ ሰላም ናቸው። አውሮፓ ነኝ፣ ፈረንሳይ ነኝ። ደህና ነን። ያ ፈረንሳይ ነሽ። ሰላም ናችሁ ሁላችሁም። በቀደም የለህም ነበርኩ፣ ገብቼ ነበረ ለኔ ጋር ተደባድበን የወጣ ነው። በማርያም የተነሳ በምን ጉዳይ ተደባደባችሁ? በማርያም የተነሳ እንደ ሁልጊዜ ማለት ነው። ደስ ይል ነበር። አይ በጣም ደስ ይል ነበር። እውነት ደስ ይል ነበር። ተከባበር። ሁልጊዜ በሰላም ነው የምንለያየው። ደስ ይላል በጣም ተከባበር ማለት ሁሉም ሰው እንደ እምነት የግል ስለሆነ ብዬ ነው። የግላችን ነው እምነት። አሁን እየሰማሽ ነው አይደለ? አዎ ዛሬ እየሰማሁ ነው። ታቦት ጠረጴዛ ነው። ቅድም ገብቼ ነበር ግን ስለቸኮልኩኝ ወጣሁ። ለምንድን ነው ታቦት ጠረጴዛ አይደለም? ሲጀመር የተቀረጸም ታቦት ይቅርታ ስሙ ሲጠራ እንደ ጠረጴዛ ምን እንጨት ላይም አይመስለኝም የተቀረጸው። ከምንድን ነው? አንዴ አይቻለው፣ የዛሬ ስንት ጊዜ አይቻለው። ኃጢአት ነው ማየት። የሆነ ክፍለ ሀገር ውስጥ የሆኑ ቄስ ሰውዬ ሰረቁ ተብሎ ታቦት ቤታቸው ውስጥ ፖሊሶቹ ገልጸው አይቻለው። ይሄ ነው ብዬ ልነግራችሁ አልችልም። በእውነት ነው የምላችሁ፣ ገልጸውት አይቻለው ታቦትን። ሲጀመር ታቦት የሚታይ አይደለም።
ማንም ሰው ተራ ሰው ማንም ሊያየው አይችልም ታቦትን። አሁን እኔ በእናንተ ጋር አይደለም የምፈርደው፣ ታቦት አይታይም ሲጀመር። ስለዚህ እናንተ አታምኑበትም በታቦት፣ እኛ ደግሞ እናምንበታለን። ምንድነው ታቦት ነው ብለሽ ነው የምታምኚው ወይስ ጠረጴዛ ነው ብለሽ ነው የምታምኚው? ታቦት ነው። አይ ጠረጴዛ አይደለም አልኩ። ከዳንዬ ጋር ሲያወሩ እሱ የሚጠይቅሽ አንቺም ጠይቂ እስኪ እንስማ። እኔ ቁርስ ላይ ስለሆንኩ ነው ስጨርስ። የተባረከ ምግብ። እሺ ቴንክ ዩ ቤቲ። ወንድም ቀጥሉ እስኪ። እሺ ቤትሻ ቄሱ ሰረቁት ነው ያሉት ያልሽው? ቄስ አይደሉም፣ ግን ከቤተ ክርስቲያኑ ተሰርቆ ቆይቷል። የዛሬ 8 ወይ 9 ዓመት ይሆናል። ገብተው ከቤታቸው ገብተው ፖሊሶቹ ሲያወጡ አስገለጿቸው። ያንን ታቦት አይቼዋለሁ። ያንን ታቦት አስገለጹ። ቄሶቹ ስለማያውቁ የታቦትን ሚስጥር ስለማያውቁ ሰውየውን የሰረቁን ሰውዬ አስገለጧቸው። ቤታቸው ሰው አስገለጧቸው። አይቼዋለሁ ያንን ታቦት እና እንደምታስቡት የእንጨት አይደለም ታቦት። የምንድን ነው? እንጨት አይደለም ታቦት። ሚስጥር ነው፣ አይነገርም ሲጀመርም ማለት ነው። አሁን እንጨት ነው፣ መክተፊያ ነው፣ ጣውላ ነው። ከናንተ አይደለም ጥፋቱ። ከኛ ከኦርቶዶክሳችን ጣውላ ነው መክተፊያ ነው ብሎ የሚያስቡም አሉ። ስለዚህ ደግሞ ታቦት እንጨት አይደለም፣ ታቦት ሚስጥር ነው። ለማንም ይገለጻል። ማንም ሰው የሚሸከመው አይደለም፣ ማንም ሰው የሚይዘው አይደለም። ማንም ሰው ኃይል የለውም ታቦትን እንትን ማለት ገባ። እሺ ታቦት ሚስጥር ነው የሚልስ ማስረጃ አለ መጽሐፍ ቅዱስ? እንደነገርኩ ከኔ እንደ ተማርኩት ነው እነግራለሁ። ኤርሚያ ቃል የመጽሐፍ ቅዱስ አንባቢ አይደለሁም። በማውቀው ነው እንትን ምልክ እኔ ስላየው አይደለም። እኛ ታቦት እናምንበታለን፣ ያው አናመልከውም። ኦኬ የለሽም ማለት ነው። ግን ደግሞ አንድ ነገር ደግሞ እንጨት እናንተ እንደምታስቡት ጠረጴዛ ምናምን አይደለም። በጣም ስተት ነው። በጣም ስተት ነው። የለሽም። እሺ ችግር የለም። በጣም ስተት ነው። ይቅርታ አድርጉልኛ። በጣም ታቦት ጸሎት ይመልሳል። ጸሎት ይመልሳል አልከኝ? ታቦት ጸሎት ይመልሳል ማለት ስትሳይለት ምናምን ይመልሳል። ስለት ይሰማል ምናምን ለሚመለስለት አለ። እኔ ተስዬ አላውቅም። ከይቅርታ አድርጎልኝና እኔ ተስዬ አላውቅም። እኔ ጥያቄው ግን አንቺ ተስለሽ ታውቂያለሽ ወይ አልነበረም? ነው እኮ ተስዬ ስለማላውቅ አላውቅም። አየህ መለስኩልህ ማለት ነው። አታውቂም? እሺ የማላውቀውን አላውቅም ብልክ ይመረጣል። ለምንድን ነው? እኔ አንድ ራሴን ነው የምወክለው፣ ኦርቶዶክስን አልወክላትም። ይህን ማወቅ አለባችሁ። ግን አንዳንድ ነገር ዲራፓሽ ሲሆን ግን ደስ አይልም። አያችሁ ከእናንተ ጋር አይደለም ጥፋቱ ያለው፣ ጥፋቱ ከራሴ ከኔው ነው። እሺ ለታቦት ትሰግጃለሽ? አልሰግድም። እኔ ታቦት አልሰግድም። እሺ ቤተክርስቲያንሽ ግን ለታቦት ስገዱ ትላለች። እኔ ለታቦት አልሰግድም። ታቦታችን ሲያልፉ በክብር ጎንበስ ብለን እናሳልፋለን እንጂ አንሰግድም። ታቦት ክብር ነው። በእኛ በኦርቶዶክስ በጣም የተከበረ እንትን ነው እና ታቦቶቻችን ሲያልፉ ቀና ብለንም አናይም፣ ጎንበስ ብለን እንደዚህ አድርገን እናሳልፋቸው እንጂ አንሰግድም። አልመለሽልኝም። ለታቦት መለስኩልህ። አይ ለምንድን ነው የማትሰግጂው ነው ያው ጥያቄ። እሱ ፕራይቬት ላይፍ ነው። እዚህ ነው ምን ለምን አሰግጂም? እንደዚህ አይነት ከባድ ጥያቄ ነው የምጠይቀኝ። እንደዚህ አይነት ጥያቄ እኮ ይከብዳል። እንዴት ትጠይቀኛል? አይ ቤተክርስቲያንሽ ስገጂ እያለች ቤተክርስቲያንሽ ስገጂ እያለች ለምንድን ነው አንቺ የማትሰግጂው ነው ጥያቄ። አንተ አንድ ጥያቄ ልጠይቃችሁና እናንተ ሁሉንም አድርጎ የተባላችሁትን ነገር በእምነታችሁ ታደርጋላችሁ? አንድ ሳይቀር። ምክንያቱም የተለያየ የሚያሽን ያለሽው ምክንያቱም ለምንድን ነው እንደዛ ጥያቄ መልስ የምመለስልህ? ቤትሻዬ እኔ አሁን ለአንቺ በቃ ቆይ አንድ ጥያቄ መልስ ከሌለሽ አንድ ጥያቄ አንቺ ብትሰሚኝ ነው የምታተርፊው።
አይ ቆይ አንድ ጥያቄ በዚህ ጉዳይ ላይ አንድ ጥያቄ ልጠይቅህ። አሁን በእናንተ እኛ በኦርቶዶክስ አንድ ኦርቶዶክስ ናት ያለችው፣ 2-3 አይደለም ያለና አንድ ኦርቶዶክስ ናት ያለችው። በእናንተ ደግሞ ኦርቶዶክስ ነው። እንደናንተ ደግሞ ብዙ ሃይማኖት አሉ። ሁሉም ቤተክርስቲያናችሁ ጋር ኦርቶዶክስ ነው ያለው። የለም ኖ እኛ አንድ ኦርቶዶክስ ነው ያለችው። አንድ ኦርቶዶክስ ነው ተዋል። እስኪ በእናንተ ቤተክርስቲያን ደግሞ በስከነ ጦር ኃይሎች ጋር አውቃለሁ። የመጀመሪያው አንድ ጥያቄ አለ። ታቋርጠኛለህ አንዴ በእግዚአብሔር የመጀመሪያው ዋሽሽ እየካድሽ አይደለም። አልካድኩም። እኔ የማውቀውን ነገር ያለው አንድ ጥያቄ አለ። የመጀመሪያው እምነት የማውቀው የፕሮቴስታንት እምነት የማውቀው ጦር ኃይሎች የነበረው ጦር ኃይሎች ጋር ያለው ነው ቤተክርስቲያን የነበረው። ከዛ በኋላ ብዙ ቤተክርስቲያኖች መጡ፣ ብዙ እምነቶች መጡ፣ ብዙ ነገር መጡ። እኛ ግን ኦርቶዶክስ አንድ ናት። ታቦትን እናከብራለን። ይሄ ነው ማለት አይጠበቅብንም። አንድ ጥያቄ አለኝ እናንተ። አይ ውሸት ነው አይደለም። አላሸም ነው ስለሰማሁሽ መስማት አለብሽ። አንድ ነገር የማውቀውን አውቃለሁ። ሰው ሲያወራ ከተሰማ እሱም ደግሞ መስማት መቻል አለበት። ኖ የማውቀውን አውቃለሁ አልኩ። የማላረገውን አላረገውም። አሁን ለምንድን ነው እኔ መስማት ያቃተሽ? ሰማሁሽ ስትዋሺ ሰማሁሽ። ሰው ውሸት ነው እያልኩሽ ነው ያለሁት። አንድ ኦርቶዶክስ አይደለም ያለው። ቅባት አለ፣ ጸጋ አለ። ይቅርታ ሚት አድርጌ ነው እስካሁን ድረስ መለፈልፈ ነበር። መለፍለፍ አይጠበቅብሽም። ልጨርስና ሀሳቤን ከዛ ታወሪያለሽ። የለም እንደዚያ ነገር የለም። ኦርቶዶክስ ናት። አንድ አሁን እኮ በፉከራ አይደለም ፉከራ አይደለም። መሬት ላይ ያለው ሪያሊቲ ግን ስለ ጸጋዎች ታውቂያለሽ? ጸጋ የሚባሉ የኦርቶዶክስ ሴክቶች የለም ኢንሴክቶች አሉ በየቦታው። በሁሉም ዕለት ላይ ኢንሴክት የተቀጠሉ አሉ እንጂ ኦርቶዶክስ አንድ ናት ያለችው። ኢንሴክት አላልኩሽም ታለ ኢንሴክት አሉ። አሁን ለምሳሌ ከይቅርታ አድርግልኝ፣ በእናንተ ፕሮቴስታንት አሁን አንድ ነበር። ጦራሎች ከማውቀው ተቀጥሎ ስሜት ያጡኝ ነው አይደለም። ተቀጥሎ ቤት እየተከራየ እየመጣ ቤት እየተከለ ማለት አለ። ትክክለኞች ስሜት ያጡኝ አይደለም። አየክ እኔ የጠየቀኝ መልሼልሃለሁ። እንግዲህ ካልተመቸክ ይቅርታ። እንግዲህ ምንም ማድረግ አይችልም። እንደሱ ነው የሚሻልሽ። እንደሱ ካልተመቸክ የኔ መልስ ካልተመቸክ ይቅርታ። እንግዲህ እንደሱ ነው። ምንም እኮ መቼ መለሽ እንደሱ እኮ አላውቅም ነው። በጣም የተሳሳተ መንገድ እየሄዳችሁ ስለሆነ ትክክል አይደለም ማለት ፈልግ። ሁልጊዜም በመደገፍ በኦርቶዶክስ ላይ መደገፍ ትክክል አይደለም። ኦርቶዶክስን ሁልጊዜ ኤረር ማውጣት፣ ሁልጊዜ እንከን ማውጣት፣ ሁልጊዜ እንደዚህ ነው እኔ ትክክል አይደለም ብዬ አሁን ትክክል አይደለም ብዬ አስባለሁ። በእኔ ነገር እኮ እኔ አዲስ ኪዳን ታቦት አለ እወዳለሁ፣ አከብራለሁ። አዲስ ኪዳን ታቦት አለ። እንግዲህ በቃ ስለማታምነኝ እኔ በቃ ጨረስኩ። በአዲስ ኪዳን ታቦት አለ ወይም ያልኩሽ መልስ የለኝም። መልስ የለሽ። ከባድ ነው። አሁን መልስ ከሌለው ሰው ጋር ማውራት በጣም ከባድ ነው። እኔ አሁን ቤቲ አንቺ ሚዩት ብታረጊና ብትሰሚ በቃ ታተርፊያለሽ። ስለዚህ ሚዩት አርጊና አንቺ ስሚ። መልስ በሌለሽ ቤተ እምነት ውስጥ እየቆየሽ ከሆነ በጣም አይደለም። እኔ መልስ እንድሰማ ከፈለክ ስለእናንተ ስታስተምሩ ልስማና አይሻልም? እንደዛ አይሻልም? ሁልጊዜ በእኛ ርዕሳችን ስለኛ አይደለም። ቤትሻይ እኮ መሆን አለበት ስታስተምር። አሁን አንተ ስለእናንተ ስለኛ ስናወራ ያኔ ትጠይቂኛለሽ። ደስ ይለኝ ነበር። የለም ፈልጌ ነው እኮ ዳኒ። የለም ብዙ ጊዜ እየተከታተልኩኝ ስለኛ ማወቅ ከፈለግሽ የግድ መጠበቅ አይጠበቅብሽም። ባዮ ላይ ስልክ ያለልሽ ልታወሪኝ ትችላለሽ። ስለኛ በደንብ እኔ ያውቃለሁ። እኔ እኮ ሰፈሬ በሙላ በእንትን የተከበበ ነው። ካወቅሽ አሁን ርዕስ ማድረግ አይጠበቅብና የማታውቂውን ነገር እያሳወቅልሽ ነው። አሁን የማታውቂውን ነገር አላውቅም ስላልሽን መልስ የለኝም ስላልሽ ስለማታውቂው ነገር ነው እየነገርንሽ ያለ ነው። ሚዩት አድርጌታ ነው። እስኪ ጠብቃችኋለሁ። እሺ ሚዩት አድርጌታ ነው። እሺ ማለት እውቀት ያለው ሰው ነው። ፕሊዝ ማስረጃ ኖሮት መሞገት የሚችለን ሰው ሌላ ጊዜ ትገቢያለሽ። እውቀት በማስረጃ ማውራት የምትችይ ስትሆኚ ትገቢያለሽ። ሌላ ኦርቶዶክሳዊ ሆኖ ማስረጃ ያለው ስለ ቤተ ክርስቲያኒቷ መናገር ማውራት የሚችል ሰው የተነሳ ርዕስ አለ። በጣም ብዙ ሰው መማር አለበት፣ ማወቅ አለበት። ይሄው ልንሟገት ነው ቤት የከፈት ነው።
ኦኬ ቤተክርስቲያኒቷን አውቃታለሁ የሚል ዲያቆን አውቃታለሁ የሚል አገልጋይ ይግባ ፕሊዝ። ኦኬ እንደዚህ አይነት ሰው ማለት በቃ አይደክምም ይደክማል እኮ በቃ እውቀት ኖሯችሁ መሞገትና ማስተማር ማሳየት የምትችሉ ሰዎች ካላችሁ ግን በደስታ እንቀበላችኋለን። ወይ ደግሞ ከገባችሁም መልስ የሌለውና ማስረጃ የሌለው ሰው ካለ ቢያንስ የምንለውን ነገር ለመቀበልና ለመስማት የሚገባ ሰው ለመማር የሚገባ ሰው ካለ እንቀበላለን። ለመከራከርና ዲቤት ለማድረግ ከገባችሁ ግን ትጠየቃላችሁ። ለማወቅ እና ለመጠየቅ ሐሳቡን ለመረዳት የሚገባ ሰው ካለ ችግር የለም። ግን ለመከራከር የሚገባ ሰው እንጠይቃለን በደንብ በስርዓት። እሺ ሰላም ኢሳያስ እንዴት ነህ ወንድም አለም? ሰላም ኢሳያስ እሺ ሜላ ሐሳብ አላችሁ? ዳግሻይ ሐሳብ ካላችሁ መቀጠል ትችላላችሁ። ሐሳብ ካላችሁ አንድ ቪዲዮ ላሰማችሁ። እሺ አንዴ ሰላም ቦጋለች ለነሽ አለው ዳንዬ የጌታ ሰላምና ጸጋ ለእናንተ ይሁን። ሁሉ ሰላም ነው? ሁሉ ሰላም በጌታ ነው አለው። እሺ አው በሰላም ነው። እና ከታች ትክክል ያልሆነ ነገሮች የሚጽፉ አንዳንድ ሰዎች አሉና ሞዴሬተሮች እንትን እንዲሉ ኮሜንት ሲያደርግ አያዩም፣ ይከታተሉ። ጥሩ ነው። ከታች ብዙ የሆነ ነጮች ይገባሉ። ቴንኪው እቺን ለማለት ነው ዳኒ። ተባረኪ። እሺ ሆን ብለው ነው ባይዘው የሚያደርጉትና ስለዚህ ሞዴሬተሮች ፕሊስ ነቃ በሉ። አይ ቲንክ አላችኋል። ሰና ያለ ሌሎችም ይታዩኛል። ሪታ አላችሁና ፕሊስ ነቃ አለ እሺ ብሎ ካርጓቸው ሚዩት አርጓቸው። ሆን ብለው ነው እንደዚህ የሚያደርጉትና እሺ ማኪ እሺ ሜላይ ወደ አንተ ልምጣሽ። ተባረኪ። እሺ በታቦት ዙሪያ አቡነ ኤርሚያስ የተናገሩትን እንስማ። ታቦት መጥቶ አምጣ ተብያው ሊቀ ጳጳስ መጥቶ አሁን እውነት ክርስትናው ቢኖር ህዝብ እንደዛ ነው የሚሆነው? እና ካሉኝ ደግሞ ካመጣሁኝ አድሞ መቀመጡ ምን ማለት ልክ ነው? አባቶች እስኪ ፍረዱ። ሀሳቡ እንድትረዱት ምንድነው የማርያም ታቦት ይምጣልን ብሎ ካህናቶቹ ይጠይቃሉ፣ ህዝቦች ይጠይቃሉ። ከዛ አቡነ ኤርሚያስ ደግሞ የማርያምን ታቦት ሳይሆን የክርስቶስ ሳምራን ታቦት ይዘው ይሄዳሉ ማለት ነው። በዚህ ጊዜ ህዝቡ በቃ ደስ አይለውም ማለት ነው፣ ያኮርፍና ትንሽ ሰው ብቻ ይመጣል። እሱን ነው እንግዲህ አቡነ ኤርሚያስ አዝነው የሚናገሩት። በደንብ ስሟቸው። ታቦት መጥቶ አምጣ ተብያው ሊቀ ጳጳስ መጥቶ አሁን እውነት ክርስትናው ቢኖር ህዝብ እንደዛ ነው የሚሆነው? እና ካሉኝ ደግሞ ካመጣሁኝ አድሞ መቀመጡ ምን ማለት ልክ ነው? አባቶች እስኪ ፍረዱ። በቃ አልዋሽም። 3 መርጌቶች አንድ ቄስ ተገኝተዋል። እንደ ምዕመን የተገኙት እዛቸው አካባቢ ያሉት ይመስሉኛል፣ እንደ ምዕመን የተገኙት እና በጠየቃችሁት አግባብ ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ እያሉ ሄዱ።
ታቦተ ማርያም ካልሆነች በሚል እንዴት አይነት ወጣት እንዴት አይነት የንስሐ ልጅ ቢኖር ነው? ሽማግሌ ጠብቆ አይኬድም አይደል? ሀገራችን ሽማግሌ እየመጣ እንኳን ትልቅ ሰው እየመጣ መንገድ ላይ እንኳን አናቋረጥም አይደል? ወጣቶች መጀመሪያ ሽማግሌው ይለፍ ነው የሚባለው። ሊቀ ጳጳስ ቆሞ ሊቀ ጳጳሱን ተውት፣ ታቦት ቆሞ ረግጠው ወጡ። በጣም ያዘንኩት ደግሞ ይሄ ነው። እውነት ይህ አካሄድ አገር ያስባርካል? ሃይማኖት ነው? እንዲህ አይነት ክህነቱ ተሽሮ አቶ እየተባለ ከሱ ጋር መስቀል መሳለም ኃጢአት ነው፣ ድፍረት ነው። ይሄንን ያደረገ ቢኖር ይወገዝ፣ የተወገዘ ይሁን ብያለሁ። ይሄ አያስደንግጣችሁ። እግዚአብሔር በሰጠኝ ጸጋ ልክ ይሄንን ህዝብ ደፋ ቀና ብዬ ከማገልገል ወደኋላ አላልኩም። የጦርነት ቀጠና ነው። በዚህ ሁሉ ብዬ ቆላ ደጋ ብዬ ነው የማገለግለው። ያጎደልኩባችሁ ሳይኖር እንዲህ አይነት ህገወጥ አሰራር ተከትላችሁ መሄዳችሁ በእኔና በእናንተ መካከል እግዚአብሔር ይፍረድ ብያለሁ። ምን አጉድይበት ነው ለዚህ ቀኖናስ? እንግዲህ እንደሰማችሁ አቡነ ኤርሚያስ አዝነው ይናገራሉ። ሰው የማርያም ታቦት ካልሆነ የሌላ ታቦት አንቀበልም አለ ማለት ነው። እና አሁን ኦርቶዶክሳውያን እንደሚሉን ታቦት መሰዊያ ከሆነ ለምንድን ነው የምታማርጡት? የማርያም የአርሴማ እያላችሁ የምታማርጡት? የክርስቶስ ስጋና ደም የሚፈተትበት ነው ብላችሁ የምታምኑ ከሆነ መሰዊያ ነው ብላችሁ የምታምኑ ከሆነ ለምንድን ነው የማርያም ካልሆነ የሌላን አንቀበልም የምትሉት? በዚህ ምክንያት እንግዲህ አሁን ከእሳቸው ንግግር መስማት እንደቻል ነው ወደ 3 ቄስ ከስልጣነ ክህነታቸው ተይዟል ማለት ነው። አንቀበልም ያሉ ማለት ነው። የማርያም ታቦት ካልሆነ አንቀበልም አሉ። ሰው ለምንድን ነው የማይቀበለው ከተባለ እገሌ የሚባለው ታቦት ስለሰሚ ነው፣ ገንዘብ አምጪ ነው ተብሎ ስለሚታመን ነው። ይሄ ነው እውነታው። ይሄን ደግሞ ራሳቸው አቡነ ኤርሚያስን የተናገሩትን አንድ መጨረሻ ላሰማችሁና ጨርሱ። እሺ ምን ይላል መሰላል ወይ? የኛ ኤርሚያስ እኮ ሁልጊዜ ደስ ካለው እዚያኛው ኤርሚያስ ይከፋዋል። እሺ ምን አሉ መሰለ? ይሄን በደምብ ስሙልኝ። አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ ከተባለ መልሱን ከራሳቸው ከአቡነ ኤርሚያስ አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦት ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶች ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እውቀት ሳይጨምር ማዕረግ ጨመረ። ዲያቆን ገሌ የተባላችሁ ቄስ ለመባል ምንም ሳትጨምሩ ቄስ ገሌ የተባላችሁ አለቀ እንጂ አሁን ይሄ እውነት ለእናንተ ሸክም ለእኔ ሸክም መሆን ነበረበት? ይሄ የቤት ስራ ሆኖ እናንተንና እኔን ማጉላላት ነበረበት? ስንት ልማት እያለ ስንት የሚቀድም ነገር እያለ ይህ ምን ችግር ታዲያ? የምንፈታው ሁልጊዜ በፖሊስ አይደለም፣ ሁልጊዜ በፍርድ ቤት አልነበረም። ኃይልን ምመን በመፍጠር ነው። ይሄ ነውር ነው፣ ስርዓት አይደለም የሚል ቄስ ዲያቆን ማፍራት ስንችል ነው። አንዳንዶች እኮ በጣም የሚገርም እኮ ነው። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደል? ሌላው ይቅር፣ በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምዕመን አልፈጠርንም ገና። ተመልከቱ እንግዲህ በእነሱ እጅ ትቆርባላችሁ እያሉ ተቋማቸውን ያቀርባሉ ማለት ነው አቡነ ኤርሚያስ። ስለዚህ በእነሱ እጅ የሚቆርቡ ሰዎች ያው ቁርባንና የዘላለም ሕይወት ይሰጣል ስለሚሉ እነሱ
እንግዲህ ቁርባኑ ላይ ጥያቄ ይነሳል ማለት ነው። በእነሱ እጅ እንዴት ትቆርባላችሁ? ለምን ከተባለ እነዚህ ካህናቶች በራሳቸው አንደበት ቅድም እንደሰማችሁት የሚያስጠነቁሉም አሉ። ክፍለ ገሌ ነው የሚሉ ማለት ነው። አንተ ክፍል የሚካኤል ታቦት ነው የሚቀና፣ ለሚካኤል ተሳል፣ ለአንተ ደግሞ አርሴማ ነች፣ ወደ አርሴማ ሂድ እያሉ የሚያስጠነቁሉ አሉ ማለት ነው። ገንዘብ የሚያመጣ ታቦት አለ የሚሉ የሚያስተምሩ ካህናቶች አሉ። ከነዚህ ካህናቶች እንዴት ትቆርባላችሁ እያሉ እየተናገሩ ነው አቡነ ኤርሚያስ ማለት ነው። ስለዚህ እነዚህን ካህናቶች እንግዲህ እንዴት ነው የምንለያቸው የሚለው ደግሞ ሌላ እንግዲህ ጨቃጫቂ ጉዳይ ነው። አሁን አንድ ነን ይላሉ፣ ግን እዛ ውስጥ ነው ካህናቱ መካከል ያለውን ልዩነት አቡነ ኤርሚያስ በዚህ መንገድ አዝነው ይናገራሉ ማለት ነው። ስለዚህ ኦርቶዶክሳውያን ከማን እንደምትቆርቡ ራሳችሁ መለየት አለባችሁ። ይሄ ነው እንግዲህ አቡነ ኤርሚያስ ንግግር። ታቦት አሁንም በድጋሚ የምናገረው ይሄ መሰዊያ ነው፣ ጠረጴዛ ነው፣ የጌታ ስጋና ደም የምንፈትትበት ነው የሚለው ትምህርታችሁ ምንም ውድቅ ነው፣ አይሰራም። ጸሎት ሰሚ መሰዊያ የለም። ጸሎት የሚሰማ መሰዊያ፣ ጸሎት የሚሰማ ጠረጴዛ የለም። በመጽሐፍ ቅዱስ እንደዚህ አይነት ጠረጴዛ አይታወቅም፣ እንደዚህ አይነት መሰዊያ አይታወቅም። በዛው ታቦት እያስጠነቆሉ ከዛ ደግሞ ምን ይሉናል? የኢየሱስ ስጋና ደም ደግሞ እናዘጋጅበታለን ይላሉ ማለት ነው። ማለት ደጋግሜ እንደምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ጥምቀትና ስለ ጌታ እራት የማውራት ሞራል የላቸው። በጭራሽ ሞራል የላችሁ። የራሳችሁ ጳጳስ አቡነ ኤርሚያስ አዝነው እየተናገሩ ነው፣ አንዳንድ ካህናቶች እያስጠነቆሉበት ማለት ነው። ስለዚህ በጣም ጥንቃቄ መደረግ አለበት ለማለት ነው። ዳኒ ቴንኪው በጣም እሺ። ሜላይ ተባረክ፣ ወሳኝ ፖይንት ነው። እሺ ኩኩሻ ሰላም ሰላም ኩኩሻ ኩኩሻ። እሺ ዩዘር 143 ዩዘር አይ ላቭ ዩ። ሰላም ዩዘር፣ በጌታ ከሆናችሁ ቶሎ ትነግሩናላችሁ ፕሊዝ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ስለ ታቦት የማውራት አቅም ያለው ሰው? እሺ ዳግሻይ ሀሳብ አለ? you are free guys። ቤካ የምታወሩት ነገር ዳኒ በኋላ ላይ ቪዲዮ አሳያለሁ። አሁን ቀጥሉ፣ ችግር የለም። እሺ ዳጊ፣ እሺ ማስረጃ ስለ ታቦት ማውራት የሚችል ሰው ካለ ቤተክርስቲያኔ ትክክል ናት፣ በታቦት ጉዳይ ላይ ምንም ስህተት የላትም፣ እንከን አልባ ናት የምትሉ ሰዎች ካላችሁ ግቡና ሞግቱ። ይኸው እድል እየሰጠናችሁ ነው ያለ። መሞገት የሚችል ኦርቶዶክሳዊ ካለ፣ ኦኬ፣ ስለ ታቦት ማውራት የሚችል ኦርቶዶክሳዊ ካለ እሺ እሺ ቲጂ አንቺ በጌታ ነሽ አይደል? እንደ በኩራት ነው። አዎ ሰላም ለእናንተ ይሁን። አሜን። ተባረኩልኝ።
ጠይቀኛለህ ብዬ ነበረ። በጌታ ነሽ ኤፌስ ቤተ እምነት ነሽ ብዬ ነበር። ምን ልል ፈልጌ መሰላችሁ? ስልኬ አንዴ የስወጣኝ ብዙ ጊዜ ዛሬ እጁን አግኝቼ ሳዳምጥ ነበረ እና ምን አስታወሰኝ ከነበርኩበት ስቴት። ድምፅሽ ግን ይርቃል። ሶሪ ከፍ አድርጌዋለሁ። ከነበርኩበት ስቴት ቤተክርስቲያን ድሮ ማለት ነው በጌታ ሳልሆን ቤተክርስቲያን ቤዝሜንት ላይ አንድ ሩም ተሰጠና ከዛ ይመለክ ነበር። ከዛ ቄሱ ሌላ ዓለማዊ ነው መሆን ብለው ሄዱ። የሚያገለግሉት የነበሩት ቄስ ላስ ቬጋስ ሄዱ። ሲሄዱ ታቦቱ እየሄደ ከእሳቸው ቤት ነበር የሚያድረው። አሁን እሳቸው ሲሄዱ የት ይደር? ማደር ያስፈልጋል እንዴ? ያኔ እንዴት ግን ቤተክርስቲያን ብቻ መስሎ ማደር የሚገባው የሚል ጥያቄ ሁልጊዜም ጥያቄ ይፈጥርብኝ ነበረ በብዙ ነገር ልጅነትም ጀምሮ እና እስኪ እንየው ተባባል ማለት ነው። እዛ ከአፓርትመንት ነው እየሄደ ያድራል ማለት ነው። እና ያው ሳምንት ይቆያል፣ እሑድ ይወጣል። ተመልሶ ከሳቸው ወደ ቤት ሲሄዱ በመኪናቸው ይዘው ይሄዳሉ። በቃ ማየት ስፈልግ ነበርና እንዲያው እንየው ስንባባል መቅሰፍት ነው አንቺ እንደዚህ ያለሽ እጅሽ ይቆራረጣል ምናምን ሲሉ ኧረ እንደው እንየው ይቆረጥ እንየው አትልሳለ ማለት ነው። እና አይታይም ብለው ከለከሉ። እና አንደኛዋ ልጅ እንዳየች ነገረችን። እኔ ግን አላየሁትም ለእውነት ከሆነ ግን ጌታን ያገኘሁት እኔ በታቦት ነው። እንዴት እንደው በዚሁ ልመስክር። ባለፈውም ለኤርሚዬ ለውድ ወንድሜ ነግሬው ነበር፣ እገባለሁ መሰክራለሁ ብዬ በስልክ ነግሬው ነበረ። እንዴት ነው ያገኘሁት? አገር ቤት ለብዙ ጊዜ ሳልሄድ ቆይቼ በቃ እንደው አገሩ ናፈቀኝና ወደ አገር ቤት መሄድ ፈለኩኝ እና መሄድ የፈለኩበት ሰዓት ደግሞ ጥምቀት ሰሞን መሄድ ፈለኩኝ። ያ ደግሞ በጥምቀት ሰሞን መሄድ የፈለኩት ልጅ እያለሁኝ ጥምቀት ሲሆን ልጆች እናቶች ይወልዱና ገንዘብ ከሌላቸው ማስጠመቅ አይችሉም። ልጆቻቸውን ለቤተ ክርስቲያን የሚሰጥ የለም፣ ምግብ ማቅረብ አይችሉም። እና በቃ ይነዋል ስልኬ ብዙ ነው። ዳንዬ ይሰማል? ያ አሁን አሪፍ ነው። እስካሁን ጥሩ አልነበረም። ይቅርታ አሁን ገባኝ። ብሉቱዝ ላይ ሆኖ ነው ፓርክ አድርጌያለሁ። አሁን ማውራት እችላለሁ። በጥምቀት ሰሞን መሄድ ፈለኩኝ። ለምንድን ነው? ልጅ እያልሁኝ ልጆች ሊያስጠምቁ ሲሉ ገንዘብ ስለሌላቸው ጥምቀትን ጠብቀው ያኔ ነው የሚያስረጩ ውሃ የሚያስረጩ፣ በድፍረት መናገር እችላለሁ። እና ለዛ ብለውና በዛ ያሳዝኑኝ ነበርና አሁን ግን እስቲ እንግዲህ በዛን ጊዜ ለምን እነዚህ ለክርስትና ልጆቻቸውን ክርስቲያን ለማድረግ ገንዘብ የሌላቸው እንዴት ይታረሳሉ? እንዴ በዛን ጊዜ ሊሄድ እስኪ ድሉን ተጠቅም ያልኩና ያኔ ሄድኩኝ። አሁን እንደ ድሮ አይደለም አሁን ጥምቀቱ ምናምን አሉኝና ከሚሆንበት ቦታ ሄድኩኝ። ያው ጎንደር ተወልጄ ስላደግኩ እዛ ከዋናው ሄድኩ ማለት ነው። ያኔ ሳየው ያንን ያቀበት ሬድ ካርፔት እያሉ ያነጠፉ ወጣቶቹ ጉንብስ ቀና ሲሉ ላበታቸው ጠብጠብ ሲል ያን ያህል እንግዲህ ከ2-3 ሰዓት መንገድ በላይ በዛ ቀበት ሽብሸባው ያምራል፣ ውረባው ያምራል። ግን ዝም ብሎ አሁን እንደማየው ከሆነ ያው ኤክሰርሳይዝ ነው ያደረጉት። እና ይሄ ነገር እንዴት አሜሪካ ሀገር የለም? እኔ ከግማሽ እድሜ በላይ እዚህ ሀገር ኑሬ ያለሁ አንድ እንኳን የለም ክርስቲያን የሚበዛበት እዚህ ሀገር ብዬ ጥያቄ ፈጠረብኝና ተመለስኩ ማለት ነው። በታቦቱ ነው እንግዲህ ይሄ ታቦት ጥያቄ ነው። አርስቱ ላይ አይደለም፣ ይቅርታ ግን እንዲሁ ለተንፈስ ብዬ ነው። እዛ ከዚህ መጣሁን ተመለስኩና በቃ
ሰርች ማድረግ አለብኝ ብዬ ታቦት ብዬ ስፈልግ ዩቲዩብ ላይ ውድ ወንድም ደግሞ ትዝታው ስለ ታቦት ያቀረበውን አየሁኝና በቃ እየተከታተልኩ አሁንም ሳይ የተቀዳ ቪዲዮ ሳይ ስለነበረ ጌታም ትቀበሉ ሲል መቀበል አልቻልኩም። የተቀዳ ቪዲዮ ስለነ እና በህልሜ ምን አየሁኝ? ታቦቱን ከመፈለጉ በፊት ምን አየሁኝ? ጭቃ ላይ እየተራመድኩኝ በቃ አንድ እግሬን ሳወጣው አንድ እግሬ ሲገባ አንድ እግሬ ሲወጣ ነቃሁኝና ያኔ የዛን ቀለት ስለ ታቦቱ ሰርች እንዳደረኩ ይገባኛል። ሌላ ቀን ደግሞ በጣም ኃይለኛ በቃ የሆነ የሚደብር ህልም አየሁኝና የሆነ ጉድጓድ ሰው እንደሚቀበርበት ጉድጓድ አካባቢ ነው። ድንጋይ ይወረወርብኛል። አሁንም ድንጋይ በቃ ሰው አይደለም የሚወረውረው፣ የሆነ ሰው ሲሞት ሁሉ አይቻለሁ። እንደዛ ነገር ሆኖ ግን ድንጋይ ነው የሚወረወርብኝ እና ልከላከላለሁ በቀኝም በግራና ያኔ በኃይል ደንግጬ ተነሳውና ከዛ ስራ ቀረሁኝና አሁንም ትዝታውን ስከታተል የዛን ቀለት ያው ጌታም ትቀበሉ ሲል ደስ አለኝ። ግን ምን ፈራሁኝ? ስሜን መጻፍ ፈራሁኝ። አንድ ቁጥር ነው የሚለው የነበር መሰለኝ። ያን ፈራሁኝ። ግን ተንበርክኬ ጌታን ተቀበልኩ። በሚቀጥለው ቀን ደውዬ ነገርኩት። እሱም ዩቲዩብ ላይ አስቀምጦታል። እኔም ኮመንት ላይ እውነት እንደሆነ ብያለሁኝ። እና የታቦቱ ጉዳይ በጣም የሚገርመኝ ደግሞ አድገናል፣ እንደው አድገንበት ከዛ ውጪ ምንም የለም የሚለው ነገር እየፈራን ነው ያደግነው። ግን ከዚህ ሀገር ወይም ሌላ ሀገር የሚኖሩ ሰዎች እንዴት ጥያቄ አይፈጥርባቸውም? እንዴት ጥምቀት ተብሎ ታቦት ተንጋግቶ አይወጣም የሚለው ጥያቄ የላቸውም ወይ የሚል ነው እኔ የሚገርመኝ። ከዛም እንግዲህ ጌታ ረድቶኛል። ከዛም ደግሞ ዩቲዩብ ላይ ሳዳምጥ ኤርሚዬን ሲያስተምር አየሁት። ቀጥታ የት ነው የሚያስተምረው ሲባል ቲክታክ መሆኑን ሳይ ኤርማይ ውድ ወንድሜን እሱን ለመከታተል ብዬ ቲክቶክ ዳውንሎድ አደረኩ ማለት ነው። ተባረኩልኝ። በጣም ነው የምወዳችሁ። እኔ አሁን በጌታ ሆኜ ተምሬ አሁን ተጠምቄያለሁኝ። ክብሩን ሁሉ ለሱ ይሁን። አሜን። እግዚአብሔር ይመስገን። አመሰግናለሁ። ሰይ እንኳን ጌታ ረዳሽ። አሜን አሜን አሜን። ያንቺ ብቻ ሳይሆን በጣም የብዙ ሰዎች ጥያቄ እንደሆነ አስባለሁ። በተለይ ስለ ታቦት የብዙ ሰዎች ጥያቄ ነው የሚሆነውና የታቦት ጉዳይ ከተመታ ብዙ ሰዎች መዳን ይሆንላቸዋል። ዛሬም ማለት ነው። ዛሬም ብዙ ሰዎች ማለት ነው። ቤተክርስቲያኒቷ ታቦት ከሌለ ያው ህንጻው እንደቆመ ነው የሚታወቀው እንጂ እንደ ቤተክርስቲያን ኮንሲደር አታረገውም። ምክንያቱም ታቦት በራሱ የአምልኮ ማዕከል ስለሆነ ማለት ነውና ያለ ታቦት አምልኮ አይፈጸምም፣ አይቀርብም። ወሳኝ ነው። ታቦት ከነገረ ድነት ጋር በደንብ ይገናኛል። ይሄ ግን ትምህርት መጽሐፍ ቅዱስ ውስጥ የለም እያልናችሁ ነው ዛሬ። ቤተክርስቲያኒቷ እንደዚህ ማዕከል አርጋ ዋና አርጋ የያዘችው ጉዳይ መጽሐፍ ቅዱስ ውስጥ የለም። በእግዚአብሔር ቃል ውስጥ የተመረኮዘ አይደለም። እና ዛሬም እንግዲህ እንደ እህታችን ቁርጣችሁን የምታውቁ ሰዎች ትኖራላችሁ ብዬ አስባለሁ። እንደ እግዚአብሔር ቃል ያልሆነ አስተምሮ ነው የታቦት ጉዳይ በእግዚአብሔር ቃል ውስጥ የሌለ የቤተ ክርስቲያኒቷ ዝም ብሎ የፈጠረችው ከእግዚአብሔር ሐሳብ ይልቅ ለጣዖት አምልኮ የሚቀርብ ልምምድ ነው። በዚሁ አንድ ነገር ልናገር። በዚህው አጋጣሚ እኔ ባደኩበት አካባቢ ድሮ ጴንጤ ሲባል እንዳትነኳቸው፣ እንዳታናግሯቸው እነዚህ እያሉ በቃ እያስፈራሩነ ለእውነት አይደለም
ኢየሱስ ጌታ ነው ብሎ የመሰከረልኝ የለም። እንዳልኩህ ጌታን ያገኘሁት በዛው በቃ ያሳየው በራልኝ። ታቦቱ ማለት ምን እንደሆነ ገባኝ፣ አየሁት በቃ እና እንዳትነኳቸው። እኔ የተቀበረ ሩፋኤል ቤተክርስቲያን ጎንደር ልጆቻቸው በጌታ ሁነው አንዲቱ አባቷ ሙቶ ሲቀበር የተቀበረውን ሬሳ ሲያስወጡ ያየው ሰው ነኝ። ልጅቱ በጌታ ስለሆነች የጴንጤ አባት ነው እንደ ልጃቸው ጴንጤ ነው ጴንጤ ልጅ አላቸው ተብለው። ሌላ ያ ብቻ አይደለም። አንድ ጊዜ አባራ ጊዮርጊስ የሚባል እንግዲህ ጎንደር እዛ ተወልዶ ያለ ቲጂ እንግዳ ስላስቀመጥን እንቀጥላለን። እሺ እናወራለን፣ እንነጋገራለን። ጥሩ እንግዳ ስላስቀመጥን መልስ አለኝ ስላለ ማለት ነው። እሺ ኦኬ ያ ይሄዱ አይ እወጣለሁኝ። ሰላም ሁኑ። እሺ ቲጂ ተባረኪ። እሺ ሰላም ጋረደ። ከየት ቤተ እምነት ምንድን ነው ትርጉሙ? መጀመሪያ እስኪ ንገረኝ። ከየት ቤተ እምነት ነህ? ነው በቃ አሁን የምጠይቅን ስመልስልህ ታውቀዋለህ። ግን አሁን ታቦት ምን ማለት ነው? ከየት ቤተ እምነት ነህ ወዳጄ? ኦርቶዶክስ። አትፍራ ብራዘር፣ እምነት በጣም ነው የምኮራው በኦርቶዶክስ እምነት። አሁን ታቦት ምን ማለት እኮ ከየት ነህ? ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ አልኩህ እኮ። ጎበዝ። እሺ ሜላ አለ አሎ። እሺ እኔ ማስረጃ አለኝ የሚል አንድ ኦርቶዶክስ አግኝተናል። እባክህን የማስረጃ ጉዳይ ሳይሆን አሁን የምንነጋገር በታቦት ጉዳይ እና አንተ የተመለከቱበት የታቦት ጉዳይ ነው። መጽሐፍ ቅዱስ መጀመሪያ ጥያቄያችንን ስማ ወዳጄ። እሺ ታቦት ነው ያላችሁ ወይንስ ጠረጴዛ ነው ያላችሁ ነው ጥያቄው። አሁን አንድ ነገር እንነጋገር። መጀመሪያ ታቦት ምንድን ነው? ወደሱ እንመጣለን። መጀመሪያ ምን እንዳላችሁ እንወቅ። ታቦት ነው ወይንስ ጠረጴዛ ነው? ማን ልበል ግን ታናገረኝ ሰውዬ። ታቦት ነው ያላችሁ ጠረጴዛ? ወዳጅ ስምህ ብትነግረኝ። እሺ ሜሎስ። አንተ አታናግረኝም። ዳንኤል ካናገርከኝ አንተ ራስህ አናግረኝ። ነው ዝም ብዬ አይደለም። ለምን መሰለህ ዳኒ፣ ሜሎስ እኔን የሚናገርበት ሞራል የለውም። ገብቶሃል አይደለም? ማቴዎስ ወንጌል ላይ አንድ የሚናገረው ቃል አለ። ሰው ፍሬ ኖሮት ወንጌል ለመስበክ ወጥቶ ቢያስተምረኝ በጣም ደስ ይለኛል። እንያችሁ ችግር የለም። አዳምጠኝ። አሁን አንተ እኮ ማውራት አቅም እንደሌለው እስቲ እንያችሁ፣ ችግር የለም። እኔ ማንም አያወራም እሱ ካላወራ ደግሞ እስቲ እንያችሁ። እናንተ አወራካቸው። ታቦት ነው ጠረጴዛ ነው ያለው ወዳጄ? ሚውት አድርጎ ማስረጃው ተመርጦ ነው መሰለኝ የሚሰጠው። ኮመንት ላይ እንደ መጽሐፍ ቀላል መስሎት ነበር ብዬ አስባለሁ። ኮመንት ላይ ማስረጃ አለኝ በማለት እኛ ፊትማ ቆሞ ማውራት አይችሉም በዚህ ጉዳይ ላይ። እሺ ጭጭ ጸጥ ሆነዋል። ታላቅ ጸጥታ ሆነዋል። ወዳጃችን ዝምታ ሆነ ጸጥታ አካባቢው ላይ አንድ እንደዚህ አይነት ግጥም አለ። መዝሙር እንዳለው አልዘመርኩትም እና አዎ ዜማ የለውም። ዳጊ እንዳይሰማ ዳጊ ያለ መዝሙር ካልክ አይ ታዲያ ያስገባልኛል። ቀድም ይሁን የራሴ
ራሴ ላይ ላስገባኝ አንተ አራዳ ነህ። እሺ ወገኖች፣ ሀይ ኦርቶዶክሳውያን፣ እስቲ ገባ ገባ በሉ። በጣም ወሳኝ ርዕስ ነው፣ በጣም ወሳኝ ማለት ነው። እና ወይ መምህራኖቻችሁን ንገሯቸው ፕሊዝ፣ መምህራኖቻችሁን ንገሯቸው እንዲገቡ ንገሯቸው። እሺ ህይወት ነይ ግቢ እስቲ ህይወት ግቢ እስቲ ውሸታም ማን እንደሆነ እንድታዩ እስቲ ግቢ። ያው እድል ሰተንሻል። ይው ያለሽ ነይ እስቲ ግቢ። ወንድምነት ቁርስ አልጨረስክም? አይርምሻ ባኝ ወንድምነት አይ ቁርስ አልጨረስክም ወይ አልኩኝ። ኧረ ወደ ምሳም እየዞርኩ ነው። ያ ጨረሳችሁ እንዴ? ስንት ሰዓት ሆነ አንተ ጋር? እኛ ጋር ኦልሞስት በቃ አሁን ቢያንስ አንድ 5 ሰዓት ለመተኛት እዚህ ድረስ ነው አቅማችን። 7 ሰዓት ሆነ? 8 ሰዓት ሆነ። በቃ አይተኛ። እኔና ዳጊ እንከፍታለን። ወደ እናንተ እንምጣ። አንተ ክፈት። ዳግሻይ አንድ ቪዲዮ አሳያለሁ እያለን ነበርና እንይለት ቪዲዮ። ዳግሻይ ያለ እዚህ ነው የምከፍተው። ዳጊ እኮ ይክፈትና መምጣት የሚፈልግ ይምጡ። መምጣት ትችላላችሁ፣ ግን ለሰው ልጆች መክረው ግን እንቅልፍ ተኙ ፕሊስ። እንቅልፍ በጣም ወሳኝ ነው። ተኙ። ኢቨን እንደኛ ገስት እንኳን የማትከፍቱ ሰዎች መታችሁም ታፕ ኮፒ ሊንክ ሼር የምታደርጉ ሌሊት የሆነባችሁ ተኙ። ሞባይላችሁን አርቁና ሞባይላችሁን ወደ የጭንቅላታችሁ ስር እንዳታስቀምጡ። ትራስጊያችሁ ስር ሞባይል አታስቀምጡ ፕሊስ። የትኛውንም ዲቫይስ በተለይ ሞባይል በግልጽ በባለሙያዎች የተጠና ነው። ለካንሰር በሽታ በከፍተኛ ነው የሚያጋልጠው። ከትራስጊያችሁ ስር ሞባይሎቻችሁን አርቁና ተኙ። ተባረኩ። ትክክለኛ ጥናት፣ የተረጋገጠ ጥናት ነው ሰዎች የተናገሩት። ሞባይላችሁን ትራስያችሁ ስር አድርጋችሁ በትራስጊያችሁ ቅርብ፣ ለጭንቅላታችሁ ቅርብ በሆነ ቦታ ሞባይላችሁን አታስቀምጡ። ጸጋ ይብዛላችሁ። መምጣት የምትችሉት መምጣት ትችላላችሁ። ሰላም እደሩ ሁላችሁም ወገኖች። ቴንኪ ወንድምነት። እሺ ጸጋ ይብዛል ወንድምነት። እሺ አሜን። ዳግሻ ያለ ሰው እንዴት በአደባባይ ካሜራ ደቅ ነው፣ ለዛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በር ላይ ቆሞ ስለ ኦርቶዶክስ ይዋሻል? እስቲ ይህን ቪዲዮ እንስማ። 2 ውሸቶችን አሰማችኋለሁ። ውሸት ቁጥር 1 በሉልኝ። በ66 እና በ80 አሐዱ መካከል ያለው ልዩነት ንገረኝ። በመጀመሪያ ደረጃ ያለው እንግዲህ የቁጥር ልዩነት ነው። 27 የአዲስ ኪዳን መጽሐፍ ይቀበላሉ፣ እኛም እንቀበላለን። ልዩነታችን ያለው የብሉይ ኪዳን ላይ ነው። እኛ ውሸት ቁጥር 1 ምን ይላል? እኛ የምንቀበለው 27 የአዲስ ኪዳን መጽሐፍት ነው በማለት በአደባባይ ኦርቶዶክስ ቤተክርስቲያን በር ላይ ቆሞ ስለ ኦርቶዶክስ ይዋሻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚለው ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ በዚህ ጉዳይ ላይ ኦርቶዶክሳዊ ምላሽ ለልደተ ቃል ይሰጣል። እንደዚህ በማለት የአዲስ ኪዳን መጽሐፍት ቁጥር 35 ነው ይለናል። እንግዲህ ከ27ቱ የአዲስ ኪዳን መጽሐፍት 8 በመጨመር 35 ነው ያለን በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናገራለች። ይሄ ወዳጃችን ግን ምን ይለናል? 27 ናቸው ይለናል። ውሸት ቁጥር 2 በሉልኝ። ይሄ ወዳጃችን ደግሞ ይህም ቪዲዮ ሄዳችሁ ሼር አድርጉት። አይ ቲንክ የመጨረሻው ቪዲዮ ይመስለኛል የሜላ። ይህም ቪዲዮ ሼር አድርጉት፣ ዲዩት አድርጉት ብዙ ሰዎች ጋር እንዲደርስ። ጸጋና ሰላም ይብዛላችሁ።
የዳጊሻን ላሳያችሁ። አይ ቲንክ ዳጊም የመጨረሻ ይመስለኛል የሰራው ዳጊ እሺ ያ ይሄ የዋልድባ አብረንታንት ገዳምን እወቁ የሚለው መጽሐፍ አንደኛ ስለ እመቤታችን የምናስተምረውን ትምህርት ኃይለ አርያማዊት አስመስሎ በማቅረቡ የሰባቱ ምስጢራትን ቁጥር በማፋለሱ እንዲሁም ከመናንያን አባቶች የማይጠበቁ አንዳንድ ጉዳዮችን በማቅረቡ ሌሎቹንም ጉዳዮች በመዘርዘር መጽሐፉ እንዲወገዝ ሲል የሊቃውንት ጉባኤ ከአስተያየት ጋር ያቀረበው ለምልዓተ ጉባኤው በንባብ ተሰምቷል። ምልዓተ ጉባኤውም በጉዳዩ ላይ ሰፊ ውይይት በማድረግ ሊቃውንት ጉባኤ መግለጫውን በሚያቀርብበት ወቅት የመጽሐፉን ጸሐፊ በግለሰብ ይሁን ወይም በተቋም ደረጃ ወይም በገዳም ደረጃ የቀረበ መሆን አለመሆኑን እና ደግሞ ከየትኛው የቤተክርስቲያኒቱ ተቋም ተጽፏል የሚለውን በሚገባ ያልተብራራና ያልተገለጸ ስለሆነ በድጋሜ ወደ ሊቃውንት ጉባኤ ተመልሶ በሚገባ ተመርምሮ ለቋሚ ሲኖዶስ እንዲቀርብ መጽሐፉ በየትኛውም የቤተክርስቲያናችን ክፍል እንዳይሰራጭ። ቪዲዮ 2 ይሄንን ቪዲዮ ሰምታችሁ ጨርሳችሁ ደግሞ ሼር አርጉት። ጸጋ ይብዛላችሁ። ያ ብዙ ሰዎች ጋር ማድረስ እንድንችል ማለት ነውና ተባረኩ። እሺ የታቦት ጉዳይ ኦርቶዶክስ ቤተክርስቲያን ካሏት መሰረታዊ ከምትላቸው ትምህርቶች መካከል አንዱ ነው። እንግዲህ ቤተክርስቲያኒቷ ታቦትን በተመለከተ ግን ወጥ የሆነና አማኙ ሁሉ ተመሳሳይ ምልክታ እንዲኖረው የሚረዳ ትምህርት አላት ወይ ካለን የላትም። ምክንያቱም ይህንን የሚያሳየው ቤተክርስቲያኒቷ ውስጥ የሚያገለግሉ አገልጋዮች በዚህ በታቦት ጉዳይ ላይ የተለያየ ትምህርቶችን ሲያስተምሩ ከቤተክርስቲያኒቷ አውደ ምሕረት ላይ ሲናገሩ ሲያስተምሩ እናያለን። ለምሳሌ ይህንን መምህር ሲሰምተን እንመለስ። ኪዳን ታቦት መሰዊያ ነው። ምንድን ነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ሌላኛው ቪዲዮ ይሄ ነው። ይህንን ቪዲዮ ደግሞ ሼር አርጉት፣ ሪፖስት አርጉት። ጸጋና ሰላም ይብዛላችሁ። ብዙ ሰዎች ጋር እንድንደርስ ነው መልእክታችን ማለት ነው። ከማስወረዳቸው በፊት ጌታ ኢየሱስ ዘመናችሁን ይባርክ። ሜላ ማጠቃለያ የምንሰጠው ነገር አለ? ካለዛ ወንድምነት ስለከፈተ አይ ቲንክ ወደሱ ጋር መሄድ እንችላለን። ማጠቃለያው እንግዲህ ወደ ህብስቱ ሳይሆን ወደ ጌታ ወደ ኢየሱስ ነው። ታቦቱ ላይ ወደሚሰራው ህብስትና ወይን ሳይሆን እውነተኛ ህብስት የሆነው እውነተኛ የህይወት እንጀራ ወደሆነው ወደ ጌታችን ወደ ኢየሱስ ክርስቶስ ነው። ታቦት፣ ጠረጴዛ፣ ገበታ ከሚል ለነፍሳችሁ እረፍትን ከማይሰጥ ትምህርት ወጥታችሁ ወደ ጌታችን ወደ ኢየሱስ ነው። ጸጋ ይብዛላችሁ። አሜን። ተባረኩ። የሆነው መልእክታችን ጌታ ኢየሱስ ዘመናችሁን ይባርክ። መልካም ምሽት፣ መልካም አዳር። ካልተገናኘን ኤርሚ ከፍቷል። ወደ ወንድምነት ጋር እንሂድ። ጊዜ ያላችሁ ሰዎች እዛ ሄደን ደግሞ ሼር እና ኮፒ ሊንክ በማድረግ ጌታን በጋራ እናገለግላለን። ጸጋና ሰላም ይብዛላችሁ። ተባረኩልኝ። ወዳችኋለሁኝ በጣም